አርዲ አስገራሚ ነው በመረቃው ዕለት በሽልማት የተንበሸበሸ ፊልም ቤተልሔም በስድስተኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በ3 ዘርፎች አሸናፊው ቤተልሔም ፊልም በምርጥ ወንድ ተዋናይ ሰሎሞን ቦጋለ ከቤተልሔም በምርጥ ሴት ተዋናይ ማርታ ሰሎሞን ከቤተልሔም በምርጥ ሴት ረዳት ተዋናይ ሜሮን ጌትነት ከቤተልሔም የተዘጋጁትን ሽልማቶች ተቀዳጅተዋል ይገባቸዋል ቤተልሔም ታይቶ የተሸለመ ተሸልሞ የሚታይ ሲጀመር ምርጥ የቤተሰብ ድራማ ይመልከቱት አይረሱትም ቤተልሔም አሳታሚና ከፋፋይ አርዲ ኢንተርቴይንመንት አድራሻ መርካቶ ጣና ገበያ ጎን ድርተራ ህንጻ 4ኛ ፎቅ የምን ጉድ ይዘብኝ የመጣው አረባሽ ቀስብኝ እንዴ እኔ ሰራተኛ ይዘናል እንጂ ልጅ ያላት ሴት ይዘናል እንዴ ቆይ ሰራተኛ ያስጨቀጨቅሽኝ አይደል ብዙ ተመላለስኩ ያገኘኋት እሷን ነው በላሁን ወደ አመጣህበት መልሳት ለምን ቆይ ምንድነው ምክንያትሽ እኔ ልጆቼ ማሳደግ ፈልጋለሁ ከዚች መነሻዋ ከማታውቅ ሴት ጋር ልጆቼ እንዲያድጉብኝ አልፈልግም ልጅ ስለያዘች ብቻ ከቤት ውጭ ብለሽ ማባረር አለብሽ እንዴ ነገ ከነገ ወዲያ ስራዋን በአግባቡ ማትወጣ ከሆነ የፈለግሽው ልታደርጊ ትችያለሽ ለማንኛውም አስብበት አባቡ ምን እቺ ከየት ነው የምትመጪው? አይ እቴ ስራ ይሽኩ ይልሽ እቺ ልጅሽ ናት አጥቢያት እንዲሆና ከልጆች ጋር እንዳትነካከ
ለስሙ እዚህ ቤት ውስጥ ሁለት ሴት አለ። ተራ ነገር ብርጭቆ እንኳን ማንሳት አይችሉም። እና ምን አለበት አንቺ ብታነሺው? እኔ ላንሳው? ምን አለበት? ስራ ይዘው ሊሆን ይችላል። አንተን እንዲህ እያልክ ያቀበጥካቸው። ኧረ እባክሽ ፈጣሪን ፈሪ። ቆይ ምን አድርጉ ነው የምታያቸው እነዚህ ልጆች? አበቡም ስራዋን በአግባቡ እየተወጣች ነው አይደለም እንዴ? ሰብለም ጎበዝ ተማሪ ናት። ከኛ አልፎ ትምህርት ቤቱ የመሰከረላት ናት። ጎበዝ ነች። እኔ ምን ታረግልኛለች? አይደለም። ቆይ እስቲ ረጋ ብለሽ አድምጪ። የእነዚህ ልጆች መኖር ያጎደለብሽ ነገር አለ? እኛ የበላነውን በልተው ነው የሚኖሩት አይደለም እንዴ? አንተ ድሮም የነሱ ነገር ሲነሳ ያንቀጠቅጣል። ወደ ኋላ ዞር ብለሽ አስቢ እስቲ። እኛ የት እንደነበርን እዚህ ደረጃ እንደርሳለን ብለን አስበን እናውቃለን? ለነገሩ እኔ ነኝ ጥፋተኛ። ምንም ፋይዳ ለሌለው ነገር ካንተ ጋር ስለነሱ ማውራት። አባቡ አንቺ አባቡ ወይ ጉድ! የትኛው ስራ በዛና ነው እንጂ ልክ በትምህርትሽ ጠንከረሽ እኔም የማልፈበት ጠንከር በል። አሁን ቁርስ ሁሉ ነገር ደርሷል። እነ ሜላትን ቀስቅሻቸው ሂጂ። ሰዓቱ ገና ነው። ግድ የለሽም ሁሉ ነገር እኮ ደርሷል። ሂጂ በቃ ቀስቅሻቸው ሂጂ። ልጆች ሜላት፣ ጄሪ ረፍዷል፣ ተነሱ። ሜላት፣ ጄሪ ተነሱ። ሜላት ጄሪ ተነሱ። ማንም ሰው እናቱን እጅግ አድርጎ ይወዳል። እኔም እናቴን በጣም አድርጌ እንደምወዳት መግለጽ ላይኖርብኝ ይችላል። ነገር ግን ምድር ላይ ያሉ ቃላቶች ሁሉ ተደምረው እናቴ ምን ያህል እንደምታሳዝነኝ ሊገልጹልኝ አልቻሉም። የኔ እናቱ ኖር አታውቅም፣ እኔን ግን ታኖረኛለች። ለኔ ተኝቶ ማደር እሷ እንቅልፍ ታጣለች። እኔ ባለ ጥሩ መዓዛ እንድሆን እሷ በጭስ ትታጠናለች። ገና ድሮ ሳይጮህ ተነስታ የቤተሰብ ምግብ ታበስላለች፣ ቤት ታጸዳለች። እኔን ስትወልድ መንበርከኳ ሳይንስ ተንበርካ የሰው ቤት ታጸዳለች። እኔም እናቴ ምንም ባያስደስታትም ጠዋት ተነስቼ ትምህርት ቤት ከመሄድ በፊት የምችለውን አግዛታለሁ። እናም ሁሉ ጊዜ የሚገርመኝ እናቶች ለካ በልጆቻቸው ውስጥ ነው የሚኖሩት። ሜሊ እናንተ እንቅልፋሞች ይኸው ማታ ጌም እየተጫወታችሁ እያደራችሁ ነው አይደለም? እሺ ትምህርት እንዴት ነው? በሉ ቶሎ በሉ ፍጠኑ። እሸኛችሁና በዛው ስራ ልሂድ። ቶሎ በሉ። መጣንዳ እንደምን አደርሳለ? ዛሬም ትቆያለሽ? አዎ ሰዓቱ ገና ስለሆነ ወደ ያረፈደ። ጥሩ። ወኩ ወኩ አይናማ ወኩ አይናማ ያልፍልኛል ብለሽ ትሮጪ በልብ ድካም ቀጥ እንዳትይ። የኛ ጥሎሽ ዲባቡ ቁርስ ጥላችሁ በላችሁ አይደል? ምን ስልክ ደውለው እኮ አጣድፈው ነው መስሪያ ቤት።
ቁርስ ቆንጆ ነበር? ጨው አልበዛበትም? አይ ያቺ ደግሞ ምሳ አብረን እንበላለን። እሺ በጣም ደስ ይለኛል። ባይ እሺ ማዬ ቆይ ወዴት? ኧረ በእናትህ አስገባኝ። የት ነው የምትገባው? አሁን መተህ መግባት ያምርሃል? በአንደኛው ፈተና አለ። እኔ ምን አገባኝ? ፈተና ኖረህ አልኖረህ እኔ ምን አገባኝ? ያገባኛል? ቆይ ትላንት ቦጨኩልህ አይደል? ቦጭቃ የቦጨክ እንደሆነስ አንተም ትናንትና ገብተህ ያለ ሰዓቱ ትምህርት ቦጭቃ የለም እንዴ? እሺ እንደ ትላንቱ ልቦጭቅና ልብ ቦጭቅ እንቦጫጨቅ። እኔም እኮ አሁን ገብቼ ኪሴ አላደርገውም። ሽሮ ነው የምቦጭቅበት። እናቴ ስማ፣ የሰው ገንዘብ በእጄ ነክቼ አላውቅም። እዚህ ላይ ምን ኮፍያ ላይ አያድር። ግድ የለም አዳሩንም ውሎንም እኛ እናውቃለን። እንዴ ይኸውልህ በመቶ አባዛልሃለሁ ነገር እንኳን ትምህርት ቤት ጠላ ቤት በአንድ ብር ይገባል። አሁን መቼ ሆን የሚሞላልሽ አንቺ? እንደ ልጆቹ መቼ ነው ሲደወል የምትገቢው? ኧረ በአንደኛ ፔሬድ ላይ ነው ፈተናው። ለዛሬ ብቻ አስገባኝ። ምን አገባኝ እኔ? በመጀመሪያ ሆነ በመጨረሻ ፔሬድ ሆነ ምን ያገባኛል? ያገባኛል። ለምንድን ነው አንቺ ታሪክ የጣለብኝን ኃላፊነት እንዳልወጣ የምታደርጊ? ምን አይነት እድል ነው እንዴ? ለምንድን ነው የምታለቅሽው? አሁን በማላይ ኩነኔ ለማስመዝገብ ነው በእኔ ላይ? ወይ ታሪክ! ባይሆን አታልቅሽ እናቴ። እንኳን እናቴ ሞታ እንዲሁ አልቅስ ይለኛል አለ። እንኳን ስታለቅሽ አይቼ ራሴ ወዴም ባርባር ብሎኛል። ትምህርት ቤቱ ኮሚቴን አስቢ። ምንድን ነው የሚሉኝ እኔን? በቃ ሂጂ ግቢ። ልግባ? ግቢ። አዎ እንዴ ልግባ ወይ? ምን ብለሽ ነው ቆምሽ ታዲያ? እኔ ላይ ልትገባ ነው? ፈረስ ይሰፈረስ ኦኬ፣ ጥያቄውን ለመስራት 10 ደቂቃ ብቻ ነው የሰጠኋችሁ። መጀመር ትችላላችሁ። እስኪ ጥያቄውን ስሩ። በአንቺ ቤት ግን በሰው ላይ ሙድ መያዝሽ ነበር ኖረ? ኧረ ቸሪ ይህቺ ምንም አታርፍም። እንኳን ይሄን የዚህ ክፍል መውጫ በር ቤት እንደሆነ አታውቅም። ታውቂያለሽ? እሺ በይ በይ
ወይስ ምን ለማለት ፈልገሽ? እኔ እኮ አንቺ በሀሳብሽ ላንጋ ነው ሄደሽ ከዛ ከሚያምረው ወርቃማ ውሃ ዳር ቁጭ ብለሽ ከወፎቹ ጋር አብረሽ ስትዘምሪ ከቃልዬ ጋር ውሃ እየተራጫችሁ ስትቦርቁ ከዛም ቀስ ብላችሁ ጠጋ ስትባባሉ ከዛ ያንን የሚያምረውን የቃልዬን ከንፈር ልትስሚው ጠጋ እስቲ እኔ ደርሼ አቋረጥኳችሁ። ሄሎ አንቺ ሄሎ ወጣት ሂጂ ከዚህ ውጪ ሂጂ ሂጂልኝ ሂጂ በቃ እሺ በቃ እንዴ አንድ ቀን ይሆናል ሙች ይሆናል አንድ ቀን ውጪልኝ በእናትሽ ሂጂ ከዚህ ነው የምትይው እንዴ በቃ አንድ ቀን ይሆናል አልኩሽ ውጪልኝ አልኩሽ እኮ በቃ ሂጂልኝ በሀሳብ መሳሳብ ብርቅ መሰለሽ እንዴ ምንድን ነው የምትለው እቺ አበቡ እመት እራሱ ደረሰ እንዴ? አዎ ሁሉም ነገር እኮ አቀራርቤያለሁ። አንቺ አቅርቢ ስትይ እየጠበቅኩ ነው። ስንት ጊዜ ልንገርሽ ይሄ ጫውንት ሙጅሪው ነገር በዛበት ትለኛለች። ለከብት የሚቀር መሰለሽ እንዴ? ይሄ ሁሉ አመት ጫው መመጠናችን ለካ ልጆቹ ወደው አይደሉም። ምን እቺ በያው ቶሎ በይና እራቱን አቅርቢ። እንደዚህ ሲሉሽ እንዳትቀርብሽ ማርዬ፣ ስለኔ አታስቢ። አንቺ እንደውም ስለዚህ ጉዳይ ማሰብ የለብሽ። ጠንክረሽ ትምህርትሽን ተማሪ። አንቺ ነሽ እኮ ተስፋዬ። ይኸውልሽ አንቺ ተማሪ እንጂ ከነሱ የተሻለ ኑሮ ይኖረናል። እማ ተስፋ ፈጣሪ እንጂ የሰው ልጅ አታድርጊ። እሺ ማሪ፣ እሺ አሁን አጥኚ፣ እኔ እራቱን ላቀራርብ። ጋማ አንድ ቀን አለምን ሳልቀት በልምሽ ነው። ለነገሩ ይቻል ይሆናል። ለሱም ከመተኛትሽ በፊት ግን እሱን የምታስቢበት ጨው ጭንቅላት ይጠይቅሽ። ተመለስ አትልፋ ተመለስ አትወጣም ሀቢት የኛ ጠጉር ፈታኝ እኔ የምለው ይሄ ጠጉር ለምን እንደዚህ እንደሚደረግ ታውቃለህ አላውቅም አይደል አታውቅም አትጠይቅም ስማ ጠጉር እንደዚህ የሚሆነው ጀግኖች አባቶቻችን ለሀገራቸው ፍቅር ለወገናቸው ክብር በዱር በገደር የከፈሉት መስዋዕትነት ማስተዋሻ ነው ገባ ለነገሩ አንተ እንኳን የጀግኖች አባቶቻችንን ታሪክ የኔን ያንበሳውን ታሪክ የታውቃለህ መች ነገርከኝ ክብሩ መች ጠየቀኝ ብትጠይቀኝ እኔ ለመመለስ ንፍቆኝ ነው በ1977 ዓመተ ምህረት ሶማሌና ኢትዮጵያ ያደረጉትን ጦርነት ታስታውሳለህ እንዴ ክብሪት በ77 እኮ ድርቅ ነው የነበረው ድርቅ ነው አዎ ያው ነው ጦርነትና ድርቅ አንድ እኮ ነው ምን ለውጥ አለው የዛ ጊዜ በካራማራ እኔ ከሁለተኛ ክፍለ ጦር ጋራ በጀግንነት የተዋደቁ ጎበዝ ነበሩ በኋላ አንድ ጊዜ ልህ እኛ ካምፕ ሰራዊቱ እንዳለ ጥሎ ጦርነት ሄዶላል ጥበቃ ማን ነው እኔ ነኝ ዘብ ተረኛ ነኝ ሶማሌ በየት በኩል ሰምታ እንደሆነ አላቀልህም እንዳለ ከበብ አድርጋ እኔን ልትይዝ ንድድ አላለኝም አፈፍ ያችን ክላሽ ወጣውልህ ካካ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 
አይቀርም እይታ ያልቅልህ። ቤት በኩል ዞረው ደግሞ እነሱ በተራቸው በሁለት ታንክ ወደ እኔ መጡና አብለው እንደዚህ በኋላ ዞር ስልልህ አንድ ጥቁር ድንጋይ ላገኘ አፈፍ አድርጌ ከኋላው ነው አልኩ። አሁን ድረስ ፊቴ ላይ ያለ ወደ ላይ ብያልኩ እንዴት ቻለልህ? ያ ሶማሌ ከነ ታንኩ ማረኩት። ክብሪት ታዲያ ሁሉ ጀግንነት ይዘህ እዚህ ምን ትሰራለህ? አሁን ልብ ብለህ አይተኸው እንደሆነ እዚህ ትምህርት ቤት ውስጥ
ከጥዳት ሰራተኛ ድረስ እስከ ርዕሰ መምህሩ ድረስ እንዴት እንደሚሽቆጠቁጥልኝ አይተሃል? ያውቁኛል። የእውነት ክብሪት ጀግና መሆንን አረጋግጫለሁ። አሁን በአንተ ቤት ማሽሟጠጥህ ነው? ኧረ አይደለም ነው እንጂ ጀግና መሆንህን ያረጋግጥ። ስማ፣ የመንግስት ሹም ነው ይሄ ሰውዬ። የመንግስቱ ሹም ማክበር ደግሞ መንግስትን ማክበር ነው እንጂ ለሰውዬው የተነሳ መሰለህ እንዴ? ገልጡ ክብሪቴ በቃ ልውጣ። ልግባ እንዳትለኝ፣ ይብጣ። ሂድ። ይብላኝ ለወለደህ ኪሳራ፣ የልጅ ኪሳራ። ምን ነው? ምን ታደርጋለሽ እዚህ ብቻሽ? እያጠናሁ ነው። አንተ ቅርጫት ኳስ ስትጫወት እንደዚህ ጎበዝ ነህ እንዴ? እንደ የማይታመን ነገር። አንቺ ደግሞ ጥናትሽን ለማትተሽ ተመልካቾች። አይ እሱ እንኳን አንድ ጎል ብቻ ነው ያየሁት። እሱንስ ቢሆን ማን እንድታይ ፈቀደልሽ? እስካለማ እሺ አለሽ። የምን ሩጫ ነው? ቀስ በይ እንጂ። ለወርቅ ነው ለናስ? ሰብለ ከቃል ጋር እኔ የምልሽ ሰብለ ሙተሻል። ሜላት ሙተሻል። ቅድም የሆነ ጥያቄ ጠይቄሻል፣ መልሽልኝ። ምን ጠይቀኝ ነበር? ቀሽም ነኝ ለካስ አልጠየቅኩሽ። ለምን አንዳንዴ እንኳን በእረፍት ሰዓትሽ ዘና አትይም? ሁሌ ጥናት ጥናት። እሺ አመሰግናለሁ። ሰብለ አቤት። አትይም እንዴ? ነይ ልናናግርሽ እንፈልጋለን። እንዴት ነው እባክሽ የሚያደርግሽ? አቤት። ምን ነበር? ምን ነበረ? አፍሽን ሞልተሽ ደግሞ ምን ነበረ ስትይ አታፍሪ? ቆይ አንቺ ከመቼ ጀምሮ ነው ከወንድ ጋር መጓተት የጀመርሽው? ማ እኔ? አይ ከጥላሽ ጋር ነው የማወራው። የምናወራው መች? ከቃል ጋር ነበርኩም ልትይ ነው? ከሱ ጋር ነው እንዴ? ከሱ ጋርማ መንገድ ላይ ሲሄድ ጠርቶኝ በግሩፕ ስለተሰጠን አሳይመንት እያወራው ነበር። ሌላ ነገር ብታወሩ ነበር የሚገርመው። አንቺ የት እሱ የት? ጨርሻለሁ በቃ። አንቺ ግን እንዲህ መናገር እስኪያቅጥሽ ያንቀጠቀጥሽ ምንድን ነው? አቦ ደግሞ ጀመረሽ። ስለ አሳይመንት አወሩ እንጂ የፍቅር ጥያቄ ያቀረበልኝ ብትል መቼም ሰብለን ከምድረ ገጽ ነበር መታጠፊያ። እባክሽን ጥሩ ወሬ አውሪ። ለአንቺ ጥሩ ወሬ በዚህ ሰዓት ቃል ምን እያደረገ ይመስልሻል? ዝም ብለሽ ስትገምቹ። ቃልዬማ በዚህ ሰዓት ቃልሽማ በዚህ ሰዓት ላፕቶፑን ከፍቶ ፌስቡክ ላይ የኔን ፕሮፋይል 10 ጊዜ እያየ ወይም ደግሞ ፎቶዎች ጋር አይኖቹ ፍጥጥ ብለው እንባ ቀሩ አይኑ ምናምን። በምንድን ነበር የተጋጫችሁት? ታቸው ዝም ብለው አይደለም ማሪ፣ በትንሹም ቢሆን ሲጨቀጭቁሽ ሰምቻለሁ። ይኸውልሽማ ሜላት የሆነ መጽሐፍ ጥላ እኔ ወሰድኩት መስራት ነበር። አሁን ግን አግኝታ ተታርቀናል ነው። እሺ ቃልዬ፣ አሁንማ ፍቅራችን ቀነሰ መሰለኝ። ብዙም አታጫውተኝ። አንቺ እናትሽ፣ እኔ ካንቺ ምን ደበቅኩሽ? እሺ ምን አዲስ ነገር አለ?
ያው ትምህርት ቤት የቅርጫት ኳስ ውድድር አለኝ ሰሞኑን። ሌላ ደግሞ አንዳንድ ነገሮች አሉ። እነሱን ለመጀመር እየተዘጋጀሁ ነው። የኔ አንበሳ ካሁን እኮ ትልቅ ሰው ሆንሽልኝ። ወንድሜ ባትሆኚ ይቆጨኝ ነበር። አንቺ እናትሽ አትፎትጂ። ደግሞ ፉተታ ከየት የመጣ ቃል ነው? ይኸውልሽ ፉተታ ማለት መሰረታዊ አመጣጡ ከግሪክ ሲሆን ፉገራ ማለት ነው። ኧረ እባክህ ጭራሽ እንደው አታውቅም ብለህ ነው እንደምትጫወትብኝ? አይ የምሬን እኮ ነው። ግን ቃል እኛ ትምህርት ቤት እያለን ሃይ ስኩል ስንደርስ አለ አይደል መሞዳሞድ፣ ያረማመድ ስታይል፣ ቼክ ጠበሳ ምናምን ነበር። አሁን ቀርቶ ነው ወይስ እየደበከኝ ነው? አንቺ እኔ እኮ እንደዛ አይነት ሙድ ምናምን አይመቸኝም። ደግሞ ቢኖርስ ቆይ ካንቺ ይደበቃል እንዴ? ኤልያስ የጠፋ ምን ነው ወደዚህ መምጣት አለ እባክሽ። ሲያደርቀኛ እንደሚውለው ያው ትንሽ ሰሞኑን ኤግዛም ምናምን ስለሆነ ነው የጠፋው። አትጥፋ በለው። ኧረ በእናትህ እኔ ወንዶች እንዲህ ለመጥበስ ፍዳቸውን ሲበሉ በጣም ነው የሚያበሳጭ። ኧረ እባክህ አንተ ቺክ መጥበስ እኮ በጣም ሲምፕል ነገር ነው። በቃ ፈንድሻ ዝግና አድርገን እንደመብላት በቃ፣ ወይ ደግሞ የተነጠፈ ምንጣፍ ላይ ወክ እንደማድረግ በቃ። አንተ በእናትህ ቺኮች እኮ የሆነ ነገር ብቻ አሳያቸው እንጂ እንደ ኮላ ጥብቅ አይደል እንደሚሉብህ። ድብቁን ጠበሳ አጣጥመሽልኛል። ለምን ታዲያኛ አንዳንዴ ኩክ ስታረጊ ምናምን አናይሽም ነበር? ፍሬንድ ሌቭል የሚባል ነገር አለ እዚህ ግቢ። ምን የረባች ካለ ነው ወይ ሳምፕል ምናምን ኩክ አድርጌ ላሳይሽ? እስቲ ያሳየ እንዴ! እስቲ ወንድር ኧረ በእናትህ ምን ሆነ አሳየ። እናቱ ሰላም ነው? ኧረ ሲስቱ ተመቺ። ምን ሆነሽ ነው? ዞር በል ምናምን ብለሽ ታካብጃለሽ። አንቺ ውስጥ ይስልኩ አንቺ ሶሪ ቲቸር፣ ሁለተኛ ይለመደኝ ቲቸር፣ በእናትህ በቃ ሁለተኛ ይለመደኝ ቲቸር። ቃል በጣም ስፈልግ። አቤት ሰር፣ ለምን ፈለገ? ለቡድኑ አባላት ለትሬኒንጉ እንዲዘጋጁ መንገድን ላረጋግጥ ነበር። ለሁሉም ነገር ያላችሁ ሁላችሁም በሰዓቱ ለመገኘት ሞክሩ። ኦኬ። እንደውም ቅድም ስለ ትሬኒንጉ ስንነጋገር ነበር ሰር። በጣም ያምራል። ቴንክ ዩ ጄሪ። አሁን ማለት ነው የጠራናቸው ተማሪዎች መምጣት ጀምረዋል። ማሚና ዳዲ ስጦታና ብር አስቀምጠው ወደ ሰርጋቸው ሄደዋል። ቃልሽም ይመጣል። እጅግ ዘወረኝ። አራሺ ማራሺ አንተ እስካሁን እዚህ ተኝታ? አረ ፍሬንድ ተነስና እንሂድ፣ በጊዜ እንድረስ፣ ሰዓት የለንም።
ኤሊ ምን አለበት አንተ እኔን እንታይ የምትይ? በዛ ላይ ደግሞ በጣም ብዙ መስራት ያለብኝ ስራዎች አሉ። ሰው እንደ ልደት ተጠርቶ ይቀር? ተማሪዎችስ ምን ይሉአልሽ? ፍሬንድ ዝግጅቱ ቀውጢ እንደሆነ ውስጥ አዋቂዎች እየዘገቡ ነው። እሺ ቆይ እኔ ብሄድ ምን አደርጋለሁ? ብዙም ለጋ አሳይመንት ሰራላችሁ። በቃ ኤሊ ተነስ። እሺ ታደሰብልኝ ሃይ ቃል እንዴት ነህ? አለሁ ሰላም። ምን ነው ለምን ወጣ? የወጣሁት እንኳን ስልክ ተደውሎልኝ ለማዋራት ነበር፣ ግን ትንሽ ስለሞቀኝ እዚህ መቆየት እፈልጋለሁ። ለምን? ማለቴ ለምን ከጓደኞቹ ጋር አትሆንም? አንተ አደንስም እንዴ? እኔስ በአጋጣሚ ነው የወጣሁት። ግን ቆይ አንቺ ሰው ሲዝናና እዚህ ምን ታደርጋለሽ? ምን ብዬ ነው? ምን ነው ሰብሊ ችግር አለ እንዴ? ችግርማ መች ይጠፋል ብለህ ነው? ይኸውልህ ህይወት አንዳንዴ እንዲህ ናት። አንዳንዴ ጨለማ፣ ቆይታ ደግሞ ብርሃን፣ ከፍ ዝቅ፣ ደብዘዝ ፈካ፣ ወሰድ መለስ መሆኗ ግልጽ አይደል? ታዲያ ለአንዱ ጨለማ ለሌላው ደግሞ የማያቋርጥ ብርሃንና ደስታ ያጎናጽፈዋል። የሰው ልጅ ሲፈጠር እኩል ሆኑ፣ ነገር ግን ኑሮ ይለያያቸውና አንዱ በምቾት ሙቅ ሲያጨናንቀው፣ ሌላኛው የሰው ልጅ ደግሞ በችግር ይናወጣል። አንዳንዱ እድሜውን እየቆጠረ ልደቱን ያከብራል፣ ሌላኛው ደግሞ የተወለደበትን ቀን ሳያስታውስ እችን ዓለም ጨርሶ ይሰናበታል። አልገባኝም ሰብሊ። እና ምን ለማለት ፈልገሽ ነው? ይቅርታ በጣም ሰው ሲከፋው የሆዱን ሲያወራ የተነፍስለት የለ። በቃ ለኔ ህይወት ምቹ ስላልሆነች ዘውትር ስለሷ የሚታሰበኝን እኮ ነው የምልፈልግ። ቆይ አንቺ እዚህ ቤት አይደል እንደምትኖሪው? ታዲያ ምን ጎደለሽ? ማለቴ እስኪ በእናትሽ ስላንቺ በደንብ ንገሪ፣ ማወቅ ፈልጋለሁ። ተብለባላለሁ። ምን ይጎልሻል እዚህ? የሚወለወል ቦታ ጠፍቶ ቃሌ ውስጥ ይሞቃላል። እዚህ ነው
ይሻላል? አዎ መጠጥ ምናምን ያምጡልኝ ልንገራቸው። አይ ከውጭም ውስጥ ይሻላል። ቀኔ ልግባሽ። እኔ በቃ አሁን መልቀቂያዬን ነው የምፈልገው። መልቀቂያዬን ስጡኝ። ከቻልኩ መሰሎቼ ጋር ሄጄ እማራለሁ። ካልቻልኩ ደግሞ እግዚአብሔር በፈቀደ ጊዜ እማራለሁ። ግድ የለሽም። በደንብ አጣርተን እርምጃ እንወስዳለን። ይህ የትምህርት ዘመን ወደ ማለቁ ስለሆነ ሌላ ጋር ብትሄጂ ላይቀበሉሽ ይችላሉ። አልቻልኩም ቲቸር፣ አልቻልኩም። ከብዶኛል፣ በጣም አልቻልኩም። ማንም አምጥቶ በለጠፈው ለምንኛ ተመርጠን እንደተጠራ እንዴ ሊገባኝ አልቻለም። ጥሩ፣ እርግጠኛ ከሆናችሁ መሄድ ትችላላችሁ። ግን ነገ እናንተ ውስጥ ጉዳዩ ከተጠራ በኋላ የተገኘ ተማሪ ቢኖር ትምህርት ቤቱ የማያዳግም እርምጃ የሚወስድ መሆኑን ወቁ። መሄድ ትችላላችሁ። ቃል አንብቡ። ቃል ይህ ማን እንደፈጸመ የምታውቀው ነገር አለ ወይ? የሰማው ነገር? ሰብለን ለመጠየቅ ሞክሬ ነበር፣ ግን ተናዳ ስለነበር ትነግረኝ ፈቃደኛ አልሆነች። ኦኬ፣ ለማንኛውም አዲስ ነገር ከሰማ በፍጥነት ታሳውቀኝ። አሁን እንኳን እንድትቆይ ያደረኩ የተማሪው ተወካይ እንደመሆነ ሁሌ እንደምናደርገው የጉብኝት ፕሮግራሙን ለማመቻቸት እንድትረዳን ነው። ቀጣይ ተረኛ የእናንተ 12ኛ ክፍል ነው አይደል? አዎ። ቆንጂት ነይ ግቢ ልሸኝሻ። ቆንጂት ኧረ ዘና ላድርግሽ ነይ። ቆንጂት ነይ ግቢ ልሸኝሽ። ምን ፈልገህ ነው? ቆንጂት ግቢና ልሸኝሻ። አልገባኝም። አለ አይደል? ግቢና ዘና እንበል። ስንት ከፍለኛለህ? 500። ትንሽ አትጨምርም? ምን ችግር አለ? እጨምራለሁ። ነይ ግቢ። ቆይ ግን የሰው ልጅ ከመንገድ የሚገዛ ሸቀጥ ይመስልሃል? ይሄ በስምነት መገበያ የሆነው አንተ የምታመልከው ብር ሰውን መግዛት የሚችል ይመስልሃል? አንተስ ብትሆን በገንዘብ የሰውን ልጅ ህሊና ስታቆሽሽ ትንሽ ህሊና የለህም? ይሄኔ እኮ ልጆችን ትምህርት ቤት፣ ሚስትን መስሪያ ቤት አድርሰህ ይሆናል እዚህ የተገኘኸው። ላረጋግጥልህ፣ የሰው ልጅ ክብርነት ተረዳ።
ህሊናህን በገንዘብ አሳውረ ለማማገጥ አትሞክር። እሺ? ኦሆሆ የዛሬዋ ደግሞ 4 ነብር ነች። ወዴት ነው? እዚች የሆነች ቦታ ደርሰን ልንመለስ። ቅድም የወጡት እዚች ነው፣ በኋላም የሚወጡት እዚች ነው። ሁላችሁም እዚች ነው። አራራራራራ በላው እውነቴን ነው የምልሽ። ጠግቤያለሁ። አይ እውነቴን ነው የምልሽ። ጥግብ ስላልኩ ነው። ኧረ እቺ ለየት ያለች ነች። ምንድን ነው ለየት ያለው? ጾታው ነው አይነቱ ነው? ኧረ ሳንዱች ነው። ሳንዱች? አዎ ሳንዱች ነው። ሳንዱች ነው? ኧረ ሳንዱች እዲህ በስንት ጊዜው አንቺ እንኳን ተበላናት ታየናት ቆይተናል እኮ አይደለም? አዎ እንዴ ታዲያው ስነ ተዋልዶን እያሰባችሁ 2 ሆናችሁ ወጣችሁ 3 ሆናችሁ እንዳትመጡ። ኧረ ሳንዱች ደግሞ እችንም በላ ብላችሁ ምቀኛ መቼም አይጠፋ። አንቺ ሰዓት መጣሽ? ሰላም ነው? እንዴት ዛሬ በጊዜ ሆነልሽ እናቴ? እስኪ እቺ ነገር ምንድን ነው? ለክረምት አሪፍ ናት፣ ምርጥ ነገር። አንተ ኧረ እድሜ ይስጥልኝ እናቴ፣ አመሰግንሻለሁ። የምን ክረምት አመጣህብኝ? ይህንንማ ለሰርግ ነው ለሰርግ ነው እንጂ አንተ ፒስ ይመችህ። አሁን ከተማ ለብሼ ነው የምነሸነሽበት። አየሽ ያው ሁሉ እንዳንቺ ቢተባበር ድህነት አይኖርም ነበር። እኔ እንጃ ክብሪ፣ ድህነት ላይ እንኳን ብዙ ሙቀቱ የለኝ። የለሽም? አይ ለነገሩ እውነትሽን ነው፣ ላይኖርሽ ይችላል። በቃ ፒስ። እድሜ ይስጥልኝ፣ አመሰግናለሁ እናቴ። ድህነት አላውቅም አለች። ለነገሩ እውነቷን ነው። እኔ ከማንም የተሻለ በድህነት ላይ ግንዛቤ አለኝ ማለት ነው። አዎ አይ መድኃኒዓለም በምን መነጥር አየኸኝ እናቴ? አሁን የሰፈሩ ሰው ሁሉ በቅናት ድብን ነው የሚለው። ምን ነው ሰብሊ፣ ለምን ረበሽከኝ? ሰብሊ ምን ነሽ? ሰብሊ ለምን የሆንሽውን ነገር አትነግሪኝ? ምን ሆነሽ ነው? ተወኝ እንዴ! ምን ሆነህ ነው? በቃ አትከተለኝ፣ አልፈልግም። ሰላሜን አትንሳኝ። ሰብሊ From hundreds of great DVD titles like these. DVD. Yeah. Your husband isn't dead. He's alive. I'm going to do everything I can to make sure he gets home safe. What happened to him? This is a game. It's a game you play whether you like it or not. Peter's not a game. For you, it's emotional. The people holding Peter in his hands. እንዴ ቃል አየኸው? ይሄ እኮ ቅድም የተዋወቀው ሰውዬ ነው። ማን? ኧረ እኔ አላደረኩም። ማን? ማን አደረክ አለ? ምን ሆነሃል ዛሬ? ቃል ዛሬ ምን ሆነሃል? ትክክል አይደለም። ምንም አልሆንኩም። ትንሽ ስለደከመኝ ነው። በቃ ገብቼ ልተኛሽ። ሃሎ ኤልያስ፣ ደህና መሸህ? አለን ደህና። ቆይ ዛሬ ቃል አብሮህ አልዋለም እንዴ? ምን ሆኗል? ኧረ ሰላም ነበር። ምን ሆነ? ምናልባት ነገ ትምህርት ቤት ውድድር ስላለብን እሱን እያሰበ ይሆናል። ፈተናው ከብዶኛል ምናምን ሲል ነበር። ግን ዋናው ነገር ሰሞኑን አለ የሆነ ምን በቃ ተይው። ለማንኛውም ስለ ጨዋታው እያሰበ ይሆናል። ምን የገጠመው ነገር አለ? ኧረ የለም በቃ ሰላሙኛ ትልፊ ደውይልኛል ማለት እደውልልሻለሁ በቃ። አንድማ የሆነ ነገር አለ። እንደምን አደርክ አንተ
አንተ ጉረኛ ጄኒፈር እንዴት አደርሽ? ደህና ነህ? እንዴት ነህ? አለንለት ይኸውልሽ ከዛው ከመደበኛ ሽሮአችን ጋር እንደተጠቃቀፍን። ወይ ክብሪት ደሞዝ ወስዳ አንድ ሳምንት እንኳን ሳይሞላ ስለምን ሽሮ ነው የምታወራው? እንዴ አንቺ ዘመነ ፍስሐ ላይ ነሽ ማለት ነው? ዘመነ ፍስሐ ደግሞ ምንድነው? ዘመነ ፍስሐ ማለት ያው የደሞዝ ሰሞን ነው። ያለሽ ሳንቲም ይዘረዘራል፣ ይመነዘራል፣ የፈለግሽውን ትበያለሽ፣ ትጠጫለሽ። ሁለተኛው ደግሞ ዘመነ ኦዲት ይባላል። ስንት ቀረይ ብሎ የሚታሰብበት፣ የሚደመርበት፣ የሚቀነስበት። ሶስተኛው ሳምንት ደግሞ ዘመነ ሰቆቃ ይባላል። አለቀ ደቀቀ ቀጥዬ ምን ሆናለሁ የሚባልበት። አራተኛው ሳምንት ደግሞ ዘመነ ተስፋ ይባላል። የዳግም ደሞዝ መምጫ ጊዜ። አንተ ማታመጣው የለ መቼ? አሁን የማላመጣው የለ፣ አንቺም የማትወስጂው የለ። ለነገሩ አሁን ድጋሚ ብጠይቅሽ ምንም አታቂ። አንቺ እኮ ያው ትምህርት ቤት ውስጥ ነው እንጂ ያለሽው እውቀት የለሽም። ኩኩ ትላለች ነግሬ። ወይኔ እንደው አንድ ቀን ባገኘሁሽ። ሰብሊ እንዴት ነሽ? እስኪ እቺን ሰራ አድርገሽ ስንት እንዳመጣው ንገሪኝ በእናትሽ። ውይ አንተ ደግሞ የፊዚክስ ቲቸር እኮ አደረከኝ። አሁንስ ቲቸር የሚለው የማረግ ስም እንጂ ምን ይጎልሻል? ሜጋ ነሽ። አንቺ አይ አሁን ቸኩያለሁ። ከፈለክ ነገ ጠዋት እንሰራዋለን። በቃ ጣጣ የለውም። ሙዲሽ ሲመጣ እንሰራዋለን። ማለት ትሰሪዋለሽ። ሰብሊ አሁን እንኳን የፈለኩሽ ለቁም ነገር ጉዳይ ነበር። እሺ እኔ ቁም ነገረኛ? አይ ሲሪየስ ስለ ቃል ጉዳይ ነው። በተፈጠረው ነገር እኔም ቃልም በጣም አዝነናል። ወረቀቱን ጽፎ ደብተር ውስጥ የከተተው ቃል እንዳልሆነ በጣም ላረጋግጥልሽ ይችላል። ደግሞ ቃልም ባታቂው እንጂ እንደዚህ የሚያደርግ ልጅ አይደል። እሱ እንኳን እኔ ማውቅ ያለው ለተንኮል እንደተሰራ። እንዴት? እቤት ስገባ ቅርጫት ውስጥ ተመሳሳይ ይዘት ያለው ደብዳቤ ሳገኝ በእጅ ጽሁፍ ለተንኮል ተብሎ እንደተሰራ ገብቶኛል። አየሽ ጓደኛዬ እንደዚህ አያረግም። ከሱ ይልቅ እኔን አደረክ ብትኝ ራሴን ጠራጠረው ነበር። ለማንኛውም ሰብልዬ ነገ የሚገርም ጨዋታ ስላለ እንዳቀሪ። እኔ ደግሞ የዕለቱ ምርጥ ለመባል ተዘጋጅቻለሁ። የምሬን ነው። ሳንቾ አየሽው የእድሜ ኩያሽ በመልክ ደግሞ ራስን ቆረጥ። ትቼሽ እሺ ምንድነው የምለው? በጣም እኮ ነው የምፈራው። ይኸውልሽ ምን ትያለሽ መሰልሽ? በቃ ልክ ሳይ
ሉሲን ትመስለኛለህ በይው። እንደሱ ልበል? አንቺ ያምሻል እንዴ? ቆይ ሉሲን አይተሻታል? እሺ ታዲያ ምንድነው የምለው? በእናትሽ አትቀልጅ አንቺ። ሂጂና ስለ ልደቱ ስለ ስጦታው ምናምን አውሪ። አፍጥኘው። ምን ይሄ ይከብዳል እንዴ? ይሄን ማናገር ያቅትሻል? በእናትሽ ሂጂ። ቃልዬ ሰላም ነህ? አለሁ። ታረስ ባለፈው ለልደት ያመጣልኝ ስጦታ በጣም ወድጃለሁ። ከዛን ቀን ስጦታዎች ሁሉ ያንተን ስጦታ ነው የወደድኩት። የምን ስጦታ? ማን? የኔ ስጦታ? አዎ ቃልዬ። ደግሞ ምን አስቸገረ? ለኔ ያ ሁሉ መጽሐፍ ውስጥ የነበረውን ፖስት ካርድ ደግሞ በጣም ነው የወደድኩት። መጽሐፍ ነው እንደ ሰጠሽ? ይቅርታ በተፈጠረው ነገር። ቃል ትቀልዳለህ አይደል? ሜላት፣ የዛን ቀን የሰጠውሽን ስጦታ እኮ ኤልያስ ነው ገዝቶ የሰጠኝ። ውስጡ ምን ይኑረው ምን ይሁን ምንም የማውቀው ነገር የለም። የቀለድክ መሆን አለበት። በፍጹም አልቀለድኩም። በተፈጠረው ነገር በጣም አዝናለሁ። ሶሪ። ሰብሊ፣ ጉብኝት እንዴት ነበር? በጣም አሪፍ ነበረ። የእውነት ወድጄዋለሁ። ስለዚህ አመለክታለሁ ማለት ነው። የምን ማመልከቻ? ማለቴ ለማለት? አይ እንደዚህ የሚያስደስትሽ ከሆነ አለ አይደል፣ ሁሌም እንደዚህ አይነት ጉብኝት ይዘጋጅልን ብዬ ነው። እሺ፣ እኔ ታሪከኛ። ሰብሊ፣ ባለፈው ግን በምን አኩርፈሽኝ እንደነበር እንድትነግሪኝ እፈልጋለሁ። ቃልዬ፣ በመጀመሪያ በጣም ይቅርታ። ሰው በሰራው ተንኮል አንተን መቀየም አልነበረብኝም። ግን ባለፈው ስላንቺ ንገሪኝ ብዬሽ እየነገርሽኝ ያለ ነበር። ድንገት ሜላት መታ ያቋረጠች። ነይ ቃል፣ ያ ምን ታሪክ አለው ብለህ ነው? ሰብሊ፣ እንደዛ አይባልም። ልክ እኔን ደስ እንዲለኝ ስላንቺ ንገሪኝ። እሺ፣ በቃ እናቴ በችግር እየኖረች አይዞኝ ብሎ አንድ ወጣት ይቀርቡትና ፍቅር ይጀምራሉ። ከቆይታ በኋላ እኔን መረገዜን ሲያውቅ አፈቀርኩሽ ባይ እናቴን ጥሏት ጠፋ። እናቴም እኔን ወልዳ ብዙ ስቃይ ካሳለፈች በኋላ እኔ በረሃብ እንዳልሞትባት ብላ ሰው ቤት በሰራተኝነት ተቀጠረች። የተቀጠረችውም እነ ሚላት ቤት ነበር። ከዛም እናቴ እየሰራች እኔ እግሯ ስር ድክ ድክ እያልኩ ቆየውና እድሜ ለትምህርት ሲደርስ እዛው አካባቢ በሚገኘው የመንግስት ትምህርት ቤት አስገባች። እዛም እስከ 8ኛ ክፍል ተማርኩ። የ8ኛ ክፍል ውጤት አሪፍ ስለነበረ ትምህርት ቤታችሁ ለተቸገሩና ውጤታቸው አሪፍ ለሆኑ ተማሪዎች በሚሰጠው እድል ተጠቃሚ ሆኜ እናንተ ትምህርት ቤት ገባው ማለት ነው። በቃ ይሄው ነው ታሪክ። ሲገር እና ቆይ አሁን እናትሽ እዚያው አብረውሽ ነው የሚኖሩት ማለት ነው? ያለ እድሜዋ እየተንቋሸሸች ለኔ እድል መቃናት ብላ ዛሬ ድረስ ተሰቃያለች። እናንተ አረ ተማሪውላ መኪና ውስጥ ገብቶ እናንተ ናችሁ ተጠበቁት። አንቺ አባቡ እማት ሜሊ እየጠራሽ ምሳ ላቀርብ እንዴ? አንቺ ደግሞ ያልተባልሽውን አትቀባጥሪ። እና አባቢ አልመጡም? አዎ ምሳ ግብዣ ስላለብን አልመጣም ብለው ደውለዋል። በቃ ወደ ስራሽ መሄድ ትችያለሽ። ቆይ ይቺ ልጅ ከጎረምሳ ጋር መጓቷን ለምን እንድታቆማት ነግሪያት። ማን? የኔ ሰብለ? አይ ጄሪ አንቺ ልጅ ከሆነ ስለ ጄሪ ልነግርሽ ነው። ለማንኛውም ልጅሽ የገባት አይመስለኝም። ድህነቷን በደንብ ንገሪያት። ትምህርቷን ሳትማር በልታ ሳትጠግብ ምን እንደዚህ ያቅነዘንዛታል? ማን? የኔን ሰብለ ከወንድ ጋር? ለነገሩ ታየው። አንቺ ደግሞ ለውጥ ታመጪ ይመስል ግቢ በቃ።
ሄሎ ተሜ። አዎ ምን እባክህ ይኸው ቤተሰብ ተሰባስቦ እራት እየበላን ነው። አዎ የውጭ እንበል ብለው እየጋበዙኝ ነው። ሁሉም አሉ። ግድ የለም ስመለስ ይደርሳል እኮ። ሌሊት 7 ሰዓት ነው በረራው። ኖ ቀጥታ አይደለም። መጀመሪያ ለንደን አርፌ ከዛ በሁለተኛው በረራ ነው የምገባው። እሺ እደውላለሁ። አሜን። እሺ ቻው። እናንተ እራት ጋብዛችሁኛል። እኔ ደግሞ ሰርፕራይዝ የሚያደርግ ስጦታ ሰጣችኋለሁ። መጀመሪያ ለታላቅ ነው የሚሰጠው አይደለም? ሜላት ጄሪ ደግሞ ሰብለ ለሰብለ ደግሞ ታዲያ ጥናታችሁን በትክክል ማጥናት መቻል አለባችሁ። እስክመጣ ድረስ ነግሬያችኋለሁ። ይሄ ፊልም ፌስቡክ ላይ ተተክሎ ማምሸት ይቅርባችሁ። እሺ ጄሪ ፕሊዝ። ማሚ ፊልም የሚያዩ ከሆነ ካርዱን አውጥተሽ ቆልፊባቸው። እሺ ኦኬ። ቢል አምጣለን። አንተ ዝም ብሎ ወስስ ይባላል። ማንን እንጠይቅ? እዚህ ጋር ይሄን የሚያክል ግቢ ያለ ሰው ይቀመጣል? ሆቴል ቤት ነው ወይስ ሰንበቴ ቤት አደረከው? ምን ማለት ነው? ወዴት ነው? ትምህርት ቤታችሁ ማስታወቂያ አውጥቶ ነበር። እሱን ለመመዝገብ መጣ ነው። ስራ ፍለጋ። እሺ ትምህርት ማስረጃ ይዛችኋል? ይዘናል። አንቺም ስራ ፍለጋ ነው? ስምሽ ማን ነው? መነን። ቴጌ መሆኑ ነው? መናኛ። ምን? የትምህርት ደረጃሽ? 10+3 ትሪ። በትሪ ተበላው ስንት ጊዜ። ይኸው ባለቤቴ በአገልግል እየላከችልኝ ታገልግል ጋር ተመሰለቻችን ተነሽ ቡጢ ነው የቀረው። እውነቴን ነው የምልሽ። እድሜሽ ስንት ነው? 18 ፕላስ የለውም። አንተስ? ዲፕ ነው። ዲፕ? ኧረ ድብን ያድርግህ እናቴ። አቤት። ምንድን ነው ዲፕ? አይ ዲፕሎማ ማለት ነው። ዲፕሎማ ሰጡ? እኔም ዘመድ አጥቼ ነው እንጂ አንዱ ይሰጠኝ ነበረ። ምን ዋጋ አለው? የት ሰፈር ነሽ? ቦሌ? ቦሌ እዚህኛ ቦሌ? የቦሌ ሰው ስራ ይፈልጋል እንዴ? ለምን አንፈልግም? እዚህ ድረስ ነው አላሉም እንዴ? ምን ማለት ነው? አሁን አሁን እዚህ እኛ ጋር ተቀጥረሽ በደሞዟ ማስቲካ ልትበይ እንጂ ምን ታደርጊባታለሽ? እሱ እኔ ነኝ የማውቀው። እሱማ አንቺ ነሽ የምታውቂው። እኔ ታውቃለሁ እናቴ። ቦሌ ምኑ ጋር ነው? ፓሪዚያን ትንሽ ገባ ብለው። ከፓሪዚያን ትንሽ ገባ ብለው። ተይው እናቴ፣ አንተዋወቅም። አትልፊ። ይቅርታ አድርግልኝ፣ ያደከምኩሽ። ሼሞ በእውነቱ ተመችቶኛል በጣም ከምር። ስልክ ብቻ እኮ ነው የቀረ። ስልክ አለሽ እንዴ? አልበዛም? ለምን አስገቡ ነው? ምኑ ነው የበዛው? ምን ሰጠሽኝና በዛ? እንግባበት። ሂዱ ግቡ። እንዴ ከዚህ የተሻለ ጥያቄ ጠይቋችሁም እኮ። ስማ ከኋላዋ ሂድ፣ ለዓይን ደስታ አትንፈገው፣ ሞኝ አትሁን። አዎ ወይ ቦሌ! የቦሌም ሰው ስራ ይፈልጋል። ኤልያስ ሰራልሽ? በእናትሽ ልብላበት። ዝም በይ። እኔ እኮ ግርም ያለ የፍቅር ቃላቶቹ፣ የፍቅር አገላለጹ። አንቺ ግን ቆይ አላበዛሽው? እንደውም ይኸውልሽ፣ እሺ ቢዩ። ቆይ አሁን ይሄ እንደዛ ያደርጋል? አንቺ እህትሽ ምን ሆና ምግቡን ትታ ሄደችው? አቅልሽሽ መሰለኝ። ማቅለሽሽ ማለት የሌላ ነገር አይደለም፣ የሆነ የንዴት ማቅለሽለሽ። ደግሞ የንዴት ማቅለሽሽ አለ እንዴ? በሳህን ነገር እሷ ስትናደድ ያቅለሽልሻታል። እናንተ ማታመጡት የለም።
ሞባይል ካርድ ይዘሽልኝ ነይ። በዚህ ሰዓት? አዎ በዚህ ሰዓት። ይልቅ ፍጠኝ። የ5 ብር? አዎ ባለ 5 ብር። በእናትሽ ሳንቲም ስጪኝ ማሚ። የምን ሳንቲም? በእናትሽ ኪሴ ውስጥ ምንም ሳንቲም የለኝም፣ ስጪኝ ቶሎ በይ በእናትሽ ማሚ። አንቺ ልጅ ምን ሆነሻል? ከእህትሽ እኩል አይደል ሳምንት ወጪ የሚሰጥሽ? በቃ ብድሩን ቢራ ብድርኝ ወጪ ጭራሽ ብድር። ወይ ልጅ ሳንቲም እንዴት እያደረገችው ነው? ቤት ምን እየተካሄደ ነው? ሜላት ጄሪ። አቤት ነው ወይ ማሚ? ያሰበችኝ ነው። ገርዬ ለመጀመሪያ ጊዜ የሰጠኝ ስጦታ ወርቅ ጠፍቶብኛል። አበቡ አበቡ፣ እመትቴ መኝታ ቤት ውስጥ ዕቃ ጠፍቶብኛል። የምን ዕቃ? ወርቅ። ካንቺና ከዛች ልጅ በስተቀር እዛ መኝታ የሚገባ ሰው የለም። እንዴ በፊት የሌላ ማለት የከየት ይመጣል? አረ ልጄ በፍጹም እንደዚህ አይነት ነገር አታደርግም። አንቺ ግቢና ስራሽን ስሪ። ሁለተኛ አንቺ ማየት አልፈልግም። ቀጥይ። ውጭልኝ ከዚህ ቤት። ሁለተኛ እዚህ ቤት እንዳትመጪ። እናንተ ትምህርት ቤት መሄድ ትችላላችሁ። በኋላ እንዳትረሱ። አያታችሁ ጋር ብቻ ትፈታላችሁ። ከትምህርት ቤት ስትወጡ እመጣለሁ።
ሰብሊ ዛሬማ እናትሽን ሳልተዋወቃቸው አልሄድም። ጭራሽ እዛ ቤት ወይ ቃልያ ይሁን ሌላ ቀን አስታውቃለሁ። ቆይ እነሱ አያታቸው ጋር አይደል እንደሄዱት? አያታቸው ጋር ከሄዱ ደግሞ ማምሻታቸው አይቀርም። እኔም እስከዛው አልቆይም እኮ። ግድ የለም ሌላ ቀን አስታውቃለሁ። ሰብሊ ቆይ እናትሽን እንድትዋወቃቸው አትፈልጊም ማለት ነው? አይ ኧረ እንደዛ ማለት አይደለም። እና ካልሆነ ምን ችግር አለው? እንሂዳ። ቃልዬ ሌላ ቀን አስታውቃለሁ። ችግር የለውም። በእናትህ ለምን ሻትለኝ? እሺ በይኝ በእናትሽ ፕሊስ፣ እሺ በይኝ። ቆይ እኔ እስከዛ ድረስ እኮ አላመሽም ሰብሊ። እሺ ድንገት ቢመጡስ? አይመጡማ፣ በእኔ ይሁንብሽ፣ ግድ የለም አላመሽም። እኔ እስከዛ ድረስ እገባለሁ። እናትሽን ተዋውቄ መውጣት ብቻ ነው ፕሊስ። ቃልዬ በእናትህ እሺ በለኝ። ሌላ ቀን አስታውቃለሁ። ሰብሊ ግድ የለሽም፣ እመኝ፣ አይመጡም። ቃልዬ እሺ በቃ እሺ። አዎ እሺ ወይ ሰብልዬ መጣሽ? እንኳን ደህና መጣሽ። ማን ነው? አብሮኝ የሚማር ብዙ ጊዜ ማውራልሽ ልጅ ቃል እባላለሁ። እኔም የሰብሊ እናት አበቡ እባላለሁ። ነገ እንገናኛለን። ታንክ ዩ ቬሪ ማች። ቻው። እንዴ ቃል ምን ይሰራል እዚህ? ያቺ ሰብለ ይዘው መጣ ነው የሚሆነው። ማም ይሄ ልጅ እኮ ብታይ ትምህርት ቤት ውስጥ አለ የተባለ ሌባ ነው። እንዴ ምን? ይሄንማ መታገስ አልችልም። ጭራሽ ጎረምሳ አስገብታችሁ ተጠብቁኝ። እንዴት ነው የጠገባችሁት እናትና ልጅ? አይ አይደለም፣ መጽሐፍ እኮ ለሷ ሊመልስላት መጥቶ። ብታስረጅኝ እንዳትሞክሪ። ማስረዳት ብቻዬማ የገዛ ልጅሽን ትመክሪ ነበር። አሁን ቤቴን ለቃችሁ ውጡ። ምን? ቤቴን በላይ ላይ ሳታዘርፉት ውጡልኝ። ትሮም ድሃ ሲያዝኑለት አይወድ። ቀጥሉ ውጡልኝ። የእድሜን ግማሽ ያሳለፍኩት እዚህ ቤት ነው ታውቂያለሽ። መሄጃ የለኝ፣ ዘመድ የለኝ። ሰብልዬ እንኳን ትምህርቷን እስክጭ በይ ዝም በይ። ከና ዳቦ በልታ ያልጠገበች ጎረምሳ ላይ ትንጠለጠላለች። አረ እንደሱ አይደለም በፍጹም እቴ። እሷ እንደ አይነት ሀሳብም የላት። በኋላ እንዳይጸጽትሽ። የተሳሳትኩትማ ያኔ አንቺን ከነዲቃላሽ የተቀበልኩ ጊዜ ነው። ነገሩ የገዛ ባሌ ነው። ዳዳ እያለ ለዚያ በቃሽ። እስካሁን ስላረግሽልን ነገር ሁሉ እግዚአብሔር ይከፍልሻል። እስኪ እናቴን ተመልከቻት። ከአንቺ በምንድን ነው የምታንሰው? በእድሜም ትበልጥሻለች፣ በመልክም ትበልጥሻለች። ልዩነቱ ናቴን እኔን ለማሳደግ ድህነት አንገቷን አስደፋል። አንቺ ደግሞ ጊዜ እንደዚህ ያናግርሻል። ዝም በይ ርዛ፣ አፍሽን አትክፈትሽ። ለእኔ እናቴ ናት። ዲግሪ ከጫኑ ሁሉ የሚበልጥ እውቀት አላት። ሰብልዬ ግድ የለሽም እንዲህ አትናገሪ። አንቺ ምን ታረጊ? እናትሽ የብረት ድስት ፍቅፋቂ ታበላሻለች። ጠገብሽ። አሁን ውጡልኝ። መውጣቱን እንወጣለን። ለአንቺ ይህንን ፎቅ የገነባ አምላክ ለእኛ ትልቅ ዋርካ ያጣልን። ከብሎኬት ልቅ ደግሞ በእርሱ መጠለል ይበልጣል። የማይም ልጅ ድሮስ ስድብ እንጂ ዳሩ ምን ያውቃል? ኧረ ግድ የለሽም እቴ፣ እንደዚህ አትናገሪ። እንደው የሚያድጉ ልጆች ፊት ዝም በይ። የትም የወለሻ ልጅሽ እንዲህ ብትናገር አይገርመኝም። አሁን ውጡልኝ። ለመጨረሻ ጊዜ እንዲገባሽ ልንገር። አንቺ ፊደልና ገንዘብ ብቻ ነው የቆጠርሽው። ጭንቅላትሽ ውስጥ አንዲት የቅጠል ያህል እንኳን እውቀት የለም። እናቴ ልብ ውስጥ ያለው ደግሞ እድሜ ልክሽ ብትማሪ አታገኘው። ውጡልኝ። ቀጥይ ነው ያወጣል።
መታገስ ነበረብሽ። እኔ እኮ ይሄንን ሁሉ ዘመን ስኖር እኮ ከዚህ የከፋም ችግር አሳልፌያለሁ። በእኔ የመጣ ችግር ቢሆን ችግር የለውም አልፈው ነበር። አንቺ እንዴት ትናገርሻለሽ? ቀን እስኪያልፍ እኮ እንዲህ ነው። ያለ ጨለማ ብርሃን አይተሽ ታውቂያለሽ? ያው ሁለቱም ጨለማ ነው። አንደኛው ነፃነት የለውም፣ የኛው ደግሞ ነፃነት ያለው። የሚያዝሽ ሳይሆን የምታዥው ጨለማ ነው። እሺ አሁን የት ነው የምናድረው? አንቺስ ወደፊት የት ሆነሽ ነው የምትማሪው? ትንሽ ሲቀርሽ ተሸንፈሽ። ችግር የለውም በቃ ሁሉም ነገር እናልፈዋለን። ሰዓቱ እኮ እየመሸ ነው። ሰካራምና ዱር እያስቸግረናል። ምን እናድርግ? ቆይ እስቲ 200 ብር እኮ አለች። ምን እናድርግ? 200 20 ዓመት ሙሉ የሰው ፊት እየገረፈሽ የድሃ ጉልበትሽ የፈሰሰው አቅምሽ የደከመው ለ200 ብር አድሮ ለማይገኝ ሆድም ምን ይደረግ? አንቺ ከሰው እንዳታንሽብኝ። የኔ መጉበጥ ያንቺን ህይወት ላቀና ነበረ። ምን ዋጋ አለው? በማለቂያው ተበላሽ። በፍጹም ጥረትሽ ከንቱ አይሆንም። በፍጹም ሰራተኛ ከፈለጋችሁ ማለት ያስተናግድ። ከዚህ በፊት ልምዱ አለሽ? ልምድ እንኳን የለኝም፣ ግን ማንኛውም ስራ መስራት እችላለሁ። አንቺን የመሰለች ውብ ልጅ እዚህ ካፌ ውስጥ መናወዝ ያለባት አይመስለኝም። እኔ ለምን ከዚህ የተሻለ ስራ አልፈርግልሽ? ትንሽ እንኳን ልብ አይራራም?
የሆነ ችግር ካላጋጠማት በስተቀር በታሪክ አትቀር። ምን ማድረግ እንደምችል አላውቅም። ቆይ እነ ሜላት ምንም አናቅም አሉ? ሁለቱንም ጠይቂያቸው አንድ አይነት መልስ ነው የሰጡኝ። ምን አለበት ያኔ አትሂድ እያለችኝ ቤታው ባልሄድ። ለዚህ ሁሉ ነገር መንስኤው እኔ ነኝ። አንድ ሀሳብ መጥቶልኛል። እባክህ ያንተ ሀሳብ ሁሌ የማያልቅ። የሰብለ መገኛ ለማወቅ አንድ አሪፍ ኦፕሬሽን ነድፌያለሁ። ከተስማማንበት ሙሉ ኦፕሬሽኑ ከጥቂት ሰዓታት በኋላ ማከናወን እንችላለን። የምን ኦፕሬሽን? ሙሉ ኦፕሬሽኑ በእኔ ይመራል። አንተ ብቻ ድምፅ መስማት የምትችልበት ክልል ውስጥ ትቆጣጠራለህ። ከዛ በኋላ ሁሉንም ለኔቶ ተነስ እንግባ። ለጊዜው ማረፊያ እንደሆነ አንድ ክፍል ብቻ ነው የተከራየሁት። እሺ ብሩን እስከ የት አመጣሽው? አንድ ካፌና ሬስቶራንት ውስጥ ገባሁኝና ዋና ስራ አስኪያጁን አናገርኩ። ከዛ ሁኔታዬን አይቶ ጠየቀኝ። እኔም ሁሉም ነገር ነገርኩት። ከዛ ትምህርቴንም እንደማላቋርጥ የፈለግኩትን ያህል ብር ሰጥቶኝ እንደሚረዳኝም ነገረኝ። እርዳታም ሳይሆን ትምህርትሽን ተምረሽ ስራ ይዘሽ ብር ካጠራቀምሽ በኋላ ነው የምትሰጪው ሲለኝ እሺ አልኩት። የሚገርም አየሽ፣ ግንማ አምላክ እንደ ሰው ጨካኝ አይደለም። በእጅ አዙር ሲረዳ እንዲህ ነው። ሰውየው እንዴት የተባረከ ነው! በጣም እንዴት ነው ተሳካልሽ እንጂ? ያው የኔ ስራማ በደላላ አይደለ? ነገ ነይና መልሱን እንነግርሻለን ብለውኛል። በቃ እሄዳለሁ እንግዲህ። ምን ነበር? እስኪ ሜላት ለምን ቃል እኮ ሜላት አቤት ምን ነበር? አይ ቃል እኮ ነው የመጣው። ቃል ምን ሆነ? አረ ምንም አልሆነ። ምን ነው ተረጋጊ እንጂ። ምኑ? ለማንኛውም እየጠበቀሽ ነው አናግሪ። ቃል አንገትሽን ለሁለት ሳልበጥ ሰይሰል እሺ ጩቤውን ወደዛ አድርገው። ቶሎ በይ። የት ነው ያሉት? ወጋኸኝ። የት ነው ያሉት? የት ነው? እኔ አላውቅም። በእናትህ አናትህ ነው ኋላ ማድረገው። በእናትህ ወጋኸኝ። እሺ አናትህ አንቺ ደህና ነሽ? አንተ በጭዋጫ በሲኮላ በጭዋጫ በሰብል ዕቃ ማጠቢያ ሰራሁለት። የት አባቱ ንግቢ። ይቅርታ ሰብሊ፣ ሰበቡኝ አስጨነኩሽ አይደል? 3 ቀን ሙሉ ስጠፊ በጣም ጨንቆኝ ነበር። ኧረ ግድ የለም። እንዲያውም በሰበቡ የነጻነት በር ከፈትክልኝ። ማለት አልገባኝ። የዛን ቀን ከዛ ቤት ተባረን አሁን ተከራይተን ነው የምንኖረው። እና ሁኔት ነው ያላችሁት? እናቴ አሁን የግል ስራ ጀምራለች። ደሳሳም ብትሆን አንድ ክፍል ውስጥ በፍቅር ደስ ብሎን መኖር ከጀመርን ለቅም ነው። ኧረ ቆይ በእናትሽ ለሀኒ ልደውልላት።
ይገርምሻል ከቤት መውጣትሽን ነገርያት በጣም ጨንቋት ነበር። ይሁን በጣም ይቅርታ ስላስጨነቅኳችሁ። ሄሎ እኔ በጣም ደስ ብሎኛል። ደስ የሚለው ወሬ ልንገርሽማ። ሰብሊ እኮ መጣች። መች? እሺ እቤት ይዛት ና። ታዲያስ ካል ትምህርት እንዴት ነው? አሪፍ ነው ትሻል። ፈለጉኝ እንዴ? አሁን ያስጠራው ይህ የትምህርት ዘመን ከመጠናቀቁ በፊት አንድ የተማሪዎች የታለንት ሾው ውድድር ለማዘጋጀት አስበናል። ዝግጅቱ የተማሪዎችን ልዩ ልዩ ተሰጥኦችን ያካተተ ይሆናል። በውድድሩ በመጨረሻ አሸናፊ ለሆነው ተማሪ አንድ የውጭ ዩኒቨርሲቲ በሰጠን እድል መሰረት ከውጭ የትምህርት እድል ያገኛል። ስለዚህ የክበባት ኮሚቴዎች ከተማሪ ማዕከል አንተን ስለጠቆሙን አብረን እንድንሰራ ፈልጌ ነው። እሺ ተማሪዎች ትምህርት እንዴት ነው? አሪፍ ነው። እኔ አንተ አትንቀልቀል። ሁሌ አይደለም የምትነግረኝ? ሰብለን ያልኳት አሪፍ ነው። ማዘር እንዴት ናቸው? በጣም ደህና ናት። እኔ ከኤልያስ ጋር እንቀጠረዋል። ደረስ ቢል አንተ ተጫወት። እንደምትወዳት ልንገራት። እንዴ በቃ ስቀልድ ነው። በጊዜ ተመለስ እሺ? ተጫውተስ ሜሊዬ እሱ ሲገባ እንዴት ነቅቼ እንደመማር ታየኛለሽ። ለዛ ነው ዳስተ ተቀብለሽ እንዳጠፊለት። በእናትሽ ሲያንስበት እኮ ነው። በይ እንዳጠብሽው። ሜሊዬ ግን ሰብለ ከትምህርት ቤት ስትጠፋ በጣም ነበር ያሳዘነች። ታዲያ ምን ይጠበሳል? የምር ስትመጣ ሳላቆይ የሆነ ደስ የሚል ስሜት ተሰማኝ። ደግሞ እንዴት ፊቷ ፍክት እንዳለ እንዴ! ድሮ እኮ ህፃን ሆና ራሱ እኛ ቤት እያለች አንድ ቀን ከልቧ ስስቅ አይቻት አላውቅም። ወሬሽን ጨረሽ? ምን አለበት ዝም ብትይ ግን? እኔ ከአንቺ ጋር እንድግባባ ቀኑ ሙሉ ስለ ቃል ማውራት አለብኝ ማለት ነው? ምን እንትዳ ነው? አሁን ደግሞ እንደተለመደው አንድ ግጥም ይባልልኛል። የእውነት? እውነት? እሺ የግጥሜ ርዕስ አኗኗር ይሰኛል። ምጣድ ተጥዶ ሲጋገር ከጎኖኜ ሳጋግር ሲማግዱ ሳማግድ እኔም አብሬ ሳነድ እጄ በሊት ተቀባብቶ ሳምባዬ በጭስ ተሞልቶ የጋጋሪ ዋገብጋቢ ሆኜ ስኖር አኗኗሪ መሆኔን ገባኝ አኗኗሪን ክርት እንጀራው ሲገባ ከጋጋሪው ቤት። በቃ አለቀ? አዎ። ምንድነው ሰብሊ? ጋጋሪ አጋጋሪ እንጨት ምን አወሳሰብሽው እኮ። የእውነት? እስከልደም ቀልደኛ ነሽ እባክሽ። አይ ግን ስላንተ ለምን አትነግረኝም? እሺ ስሜ ቃል ይባላል። ክፍሌ ደግሞ 12ኛ ቢ። ፓካ አልቀለድኩም። ወሬን ነው። እሺ ምን ልንገርሽ?
ስላንተ ስለ ቤተሰቦች ይልቁ በእናትህ ንገረኝ። እናቴ በልጅነቴ ነው የሞተችው። አባቴ የሚኖረው አሜሪካ ነገር በ3 ዓመት አንድ ጊዜ እየመጣ ያየናል። በገንዘብ በኩልም ይረዳል። እንደምታውቂው የምኖረው እቴ ጋር ነው። ጥሩ ገቢ ያለው የግል ስራ አላት። በቃ ባጭሩ ቃል ይህንን ይመስላል። አሁን ደግሞ እንደተለመደው አንድ ግጥም ይባላል። እስካሁን ዩኒፎርምህንም አልቀየርክም? ይህችን ልጨርስ ብዬ እኮ ነው። በል አሁን ቆንጆ ፓስታ አዘጋጅቼልሃለሁ። ዩኒፎርምህን ቀይርና ትበላለህ። እኔ ትንሽ ነው የቀረኝ። እኔ ከጨረስኩ በኋላ በላሻል። እንደዚህ ስራ እያበዙ ብቻ ትምህርትን እንዳትዘናጋ ነው የምፈራው። ሁሉም እኮ የምሰራው ከትምህርት ሰዓቴ ውጪ ነው። አታስቢ። መቼ ነው ውድድሩ አልቆ የምትገላገለው? ከሚቀጥለው ሳምንት በኋላ ያልቃል። ባይሆን አንድ ትልቅ ጉዳይ ላማክርሽ ፈልጌ ነበር። ይኸውልሽ ስለ ሰብለ ጉዳይ ነው ላማክርሽ የፈለኩት። ሰብለ ምን ነች? ደህና አመሸሽ? ደህና ነሽ? እንዴት አመሸሽ? እንዴት አመሸሽ? እሺ እንዴት ደከመሻል? አይ ምን አደከመኝ ብለሽ ነው? እራት ሰርቻለሁ አቅርብ። እሺ እኔ ማር እሺ አቅርቢልኝ። እንደውም ዛሬ ሰው ለምዶልኝ ብታይ ድንቹን ሁሉ ሸጬ ጨርሼ ነው የመጣሁት። ሰብሊ ተባረኪ። አደከምኩሽ አንቺ ነው። ችግር የለም። እሺ እኔ ቆንጆ ተስፋዬ፣ ይሄ ምግብ ከየት መጣ? የቃለት እዚህ መጣ ነበር። ለቤት ክራይና ለአንዳንድ ነገር እንዲሆናችሁ ብላ ብር ሰጥታን ሄደችው። እግዚአብሔር ይስጣት። እኔ የምለው ሰብልዬ፣ ቃል ጓደኛሽ ነው አይደል? ና ጓደኛዬ ነው። አንድ ክላስ ውስጥ ስለምንማር እንቀራረባለን። ጓደኛ ስልሽ እኮ ሌላ ነገር የለንም ማለት በጣም ስለምንቀራረብ ብቻ። በሽ እሺ። ማይ ሜሊዬ፣ ከዚህ በኋላ እኮ ጄሪ መባል ቀርቶ የሜላት እህት ሊሆን ነው መጠሪያ። ምን ማለት ነው? ውድድሩን ስታሸንፊ ነው ፌመስ ትሆኚ የለ። አላማዬ እኮ ውድድሩን ማሸነፍ ብቻ አይደለም እና አይገርሽም ማስተዋወቅም ነው። አስተባባሪውን ቃልዬ መጥበስ ጭምር። መቼም በዚህ ውድድር አንቺ ካላሸነፍሽ ሲኤንኤን፣ አልጀዚራ፣ ቢቢሲ መጭበርበሩን መዘገብ አለባቸው። አንቺ አሹፍ ዛሬ ሳላግዝሽ ልሄድ ነው። ኧረ ምንም ስራ የለም። አሁን እንደውም ኧረ እኔ ቶሎ ብዬ አሁን ወደ ጉሊቴ ነው የምሄደው። እንዴ አንቺ ግን ተስፋዬ ምንድን ነው ትምህርት ቤት ዝግጅት አለ ምናምን አላልሽኝም ነበር? የተሰጠው ውድድር አለ እዛ ለመገኘት ያለው። ታዲያ ተነሻ ሰብልዬ፣ ሂጂ ልብስሽን ለባብሰሽ። ኮለ ለብስ ነው ጸጉሬን ላስተካክል ብዬ ነው መጀመሪያ። ማን እንዳትወድቂ ቀስ በይ። አላልኩት መሰለኝ። እማ እሺ ቃል ምን የቀረ ነገር አለ?
ሁሉም ነገር ተዘጋጅቷል። እንግዶቹን ብቻ መጠበቅ ነው ያለው። ኦኬ። ዝግጅቱ 10 ሰዓት እንደሚጀምር ለዳኙ ተደውሎ ተነግሯቸዋል። እስከ 9 ተኩል ይደርሳሉ። እስከዛው የሚመጡ እንግዶችን እየተቀበላችሁ ቦታቸውን አይዟቸው። ኦኬ። ከም ጊዜ እሺ። ታንክ ዩ ቲቸር። ቴክ ኢት። ጤና ይስጥልኝ ክቡራትና ክቡራን፣ ዛሬ ሁል ጊዜ እንደተለመደው በየአመቱ የሚካሄደውን የተሰጥኦ ውድድር ከዚህ እንደሚከተለው ማቅረብ እንጀምራለን። ከፕሮግራሞቹ ጋር መልካም ቆይታ እንዲሆንላችሁ በአክብሮት እንጋብዛለን። ይሰማሻል? ሄሎ፣ ይሰማል? ሰብሊ፣ ምን ነው ሰላም አይደለሽም እንዴ? ምን እና ቆይ ተጎዱ እንዳው? እሺ በቃ አይዞሽ፣ ተረጋጊ። እሺ ተረጋጊ። በቃ አሁን እመጣለሁ። ተረጋጊ። ሄሎ ሃኒ፣ የት ነሽ? ሄሎ ቃል፣ የት ደረሳችሁ? አረ ፍሬንድ በእናትህ አፍጥኑት፣ ሊጀመር ነው። ይኸውልህ ቃል፣ እኔ አንድ ፌቨር ልሰራ አስቤያለሁ። እናንተ ብቻ ቶሎ ነው። በቃ በእናትህ አፍጥኑ። እሺ። ደህና ናቸው፣ በጣም ደህና ናቸው። ነቅተዋል እኮ። ሰብሊ፣ ፕሮግራሙ ሊጀምር 30 ደቂቃ ነው የቀረው። ያማል እንዴ? ተነሱ፣ ሂዱ። ሰብሊ፣ ሂዱ ነው ያለው። ተነሱ። አይኔ እንኳን እዚህ ብቆይ ይሻላል። ችግር የለውም፣ ከዋኔ አብራቸዋለች። ምን ታደርጊያለሽ አንቺ? አሁን እኮ ደህና ናቸው። ልሄድ የነበረው ዕቃ መኪና ውስጥ አለ። ይዘው ደረሰሽ? እሺ። ቃል፣ የት ደረሳችሁ? በጣም አሪፍ። ይኸው ሰብለ አብራህ ናት አይደል? በቃ ፒስ። እሺ፣ ሹፌሩን ቆስቁስ በለው። በቃ ፍጠ። እሺ።
ፍቅር ከባህር ብዘፈቅ ከውቅያኖስ ብጠልቅ የማይበርድ ትኩሳት የማይጠፋ ግደት በማላውቀው ስሜት ምድርን ስቃኛት ሕይወቴን ስኖራት ሁለት አይኔን ከድኖ ከኋላም ከፊትም ህሊና ሰውሮ ከማላውቀው ጢሻ በስሜት ወርውሮ እንዳልነቃ አድርጎ ፍቅርን ያስተኛኝ ስሄድ ስቀመጥም ስተኛ ስነሳ አንተን እያሳየኝ ፍቅር 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 ነው ህሊና ሳትቶ ልብ አልባ ያረገኝ ፍቅር ስለት አይሆን ሳላስበው ጣለኝ ሰው የገዛ ልቡ ጠላቱ ሆኖበት ማደሪያውን ትቶ ስደት ሲሄድበት ከራስ አስበልጦ ሰውን ሲወድበት ተመለከትኩ ያለ ልብ መቅረት መክበዱን ወይ ገል አያድን በስሜት መንደዱን ያለ ከልካይ መጓዝ መንገድን መሄድን ካለ ልብ ሆኖ መውደድን መውደድ አየው የፍቅርን መክበድ ፍቅር 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 ማነሽ አንተስ ማነህ እስኪ ማንነትሽን አውቂ አንተም መለያህን ንገረኝ እኔ ግን በእኔነቴ ውስጥ እኔን ሳጣ ሁሉም ነገሬ ከኔ ቢወጣ ፍለጋ ጀመርኩ ራሴን ላመጣ በሞራል መራቆቴ በምግባር መደህየቴ ግልጽ የሆነው ድክመቴ ተረዳሁት ከንቱነቴ እናም ፈለግኩኝ ምላሽ የመገኛ ያድራሽ ጠየቅኩ አየሁ ሰማሁ የኔነቴ ማንነቴን ምላሽ አጣው ምን አፈጥሬ ተመለስኩኝ የኋሊት ሸመጠጥኩኝ እኔነቴን እያደንኩኝ እኔ ማን ነኝ የማን ብቃይ ማንነቴ ይጠፋብኝ ግብሬ ጎልቶ የማይታይ እኮ ማን ነኝ ብዬ ሳቀልጠው ዋይታዬ ሰዎችን አገኘው ከወደ ኋላዬ አቤት አሉኝ መልስም ሰጡኝ ጩኸቴን የሰሙ በእኔ ማንነት ራሴ መተው በመንፈሳቸው ይደሙ ቀድመው ታዩኝ አቤት አሉኝ ቅድማያቴ ራሴን ማያ መመልከቻ መስታወቴ ለኔ ሀገር መስለው ታዩኝ ማንነቴን የሚገልጹ በምናቤ ያየኋቸው በማንነት የታነጹ ያን ጩኸቴን የሰማ ወንዳያቴ ቀደመና እንዲህ አለኝ ቀረበና በሚያሳብቅ ማንነቱ በግርማ ሞገሱ ከፊቴ ቆሞ በለበስኩት ልባሽ ዝተት እጅግ በጣም ተቀይሞ ታየኝ እሱም አየኝ አይኑን በደም አቅልሞ ልጄ ስሚኝ ልንገርሽ አድምጪኝ ከልብሽ ሆነሽ አንዴ ጆሮ ስጪኝ አንቺነትሽ ማንነትሽ ይውልሽ ማንነኝ ስትይ የጠየቅሽው አሁን ፈልገሽ ያጣሽው ራስሽ ነሽ ያፈርሽው መሆን ትተሽ ያስመሰልሽው በብትቶ ይለወጥሽው እና ልጄ ማንነትሽ አንቺነትሽ ናት ኢትዮጵያ ሀገርሽ እሷ ውስጥ ነው ያለው መልስሽ ራስን መምሰል ነው ማወቅሽ ልጄ ተመለሽ እችን ሀገር መስለሽ ራስሽን ይው ውብ ኢትዮጵያዊነት ከቶ ሳትበርዡ ይነግረኛል ልሰማለሁ ከፊቱ ቆሜ ባልባሳቱ በልሳኑ ንጽህነት ተገርሜ ደሞኮ ልክ እንደ ልጁ ተጀንኜ እኔን ሳልሆን ሌላ ሆኜ ሴት አያቴ ቀጠለች እሷም ውብ ናት የደመቀች ራሷን ሆነ ያለፈች አለችኝ ምን ነው ልጄ ሀገሬ ላንቺ ያጣች ይመስል ቋንቋሽ ለምን ይበከል ግብርሽ ለምን ይሸንገል ልብስሽ ለምን ይሰቀል የውልሽ ልጄ ስልጣኔ መምሰልን አይመስለውም መምሰልም ስልጣኔን አይወክለውም ልብ ግዢ ልጄ ተመለሽ ወደ ደጄ እንቺ ማንነትሽ ይኸው አንቺነትሽ ተቀበይ ወዲያ ጣይና የለበሽው ምናምንቴ እንቺ ጥበቤን ልበሽ ተውበሽ ቁሚ ከፊቴ አለችኝ ሰማኋት አንደበታቸው አንድ ሆኖ ታይ ተመለሽ ሲሉኝ በትህትና የማንነት መንፈስ በልቤ ላይ ጸና እኔነቴን አገኘሁ ራሴን ሆንኩና አመሰግናለሁ ትላንት ቤት ሳልመጣው አልኩ ማዘር እንዴት ነች ተሽሏታል በጣም ደህና ናት እንዲያውም ስራ ካልሄድኩ እያለች ስታስቸግረኝ በስንት መከራ ነው ያስቀረዋት ይልቅ ለምንድን ነው ዛሬ የተለየ ቦታ እንድንገናኝ የፈለግከው ይኸውልሽ ሰብሊ
እስከ ዛሬ ያልነገርኩሽ ነገር አለ። የምር ከልቤ አፈቅርሻለሁ። ምን? አዎ ሁሌም እኔ እንድትሆኝ እፈልጋለሁ። ቃሌ አዝናለሁ። Yes.